ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በአንድ ዓመት እንዲሁም በሁለትና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። እውነት ነው ወይ? ይሆናል ወይ? ዶናልድ ትራምፕ ምን እያሉ ነው? ዓለም ዶናልድ ትራምፕ በእርግጥስ ምን እያሉ ነው? ዶናልድ ትራምፕ የሚሉት በእቅዳቸው መሰረት በትናንትናው ሌሊት በ10 ቢሊዮን ዶላር የተገነባ ያሉትን የአጠቃላይ የኢራንን የኤሌክትሪክ ማመንጫ በአጠቃላይ የኤሌክትሪክ 40 ያደርጓት ነበር። ምንጩን ማለት የሃይድሮ ኤሌክትሪክ ኦር ጄኔሬተር ያንን አወድማለሁ የሚል ነበር፣ ወይም ጨለማ ውስጥ ከታቸዋለሁ የሚል ነበር። ነገር ግን ኢራኖች ደወሉ ነው የሚሉት እሳቸው። እና ኢራኖች ደውለው ብንስማማ ምን ይመስሎታል? መስማማት እንፈልጋለን አሉኝ። እኔም ኦኬ አልኳቸው ብለው ብዙ ነገሮች ዘርዝረዋል። እና ስትሬንጅ እንግዳ ነገር ነው የገጠመን ኢሳያስ። እስካሁን ይሄንን የሚያረጋግጥ አንድም የኢራን ባለስልጣን አልተገኘም። ማን እንደደወለ ማለት ነው? ኢራኖች የሚሉት እኛ እስከ ሰውየው ጋር አላወራንም ነው የሚሉት። ኢቭን ቃሊባፍ የሚባሉት እና ዋናው ተነጋግሯቸዋል የሚባሉት የኢራን ፓርላማ አፈ ጉባኤ እኛ ህዝቡ እኮ እኛን የጠየቀን እስራኤልና አሜሪካንን የሚያዋርድ ድል እንድንቀዳጅ ነው እዚህ ውስጥ ይገባል። እና እዛ ፖይንት ላይ ሳንደርስ እንዲህ አይነት ነገር አይታሰብም። ይልቅ ሰውየው የነዳጅ ዋጋ እንዲቀንስ ያደረገው ንግግር ይሆናል ብሏል። ሪሊ አክቹዋሊም ይሄን በመናገራቸው በቃ ልንወያይ በዚህ ላይ የተነጋገሩናል ሲሉ ገበያው ምን ይሆናል ማለት ነው? በስፔኩሌሽን ላይ ተመርኩዝ አይደለም። ስለዚህ የሆርሙዝ ሰርጥም ሲል ወርዶ ነበር አይተሃል። ከ114 ወደ $97 ገብቶ ነበር። እና ብዙ ጊዜ እንደዚህ ያደርጋሉ ይባላል። ትራምፕ አላቸው የንግድ መክፈቻ ከንግድ ይሄ የነሱ ማርኬቲንግ ከንግድ መክፈቻ በፊት አንዳንዴ ደግሞ ከተዘጋ በኋላ ንግግር በማድረግ ማኒፑሌት ማድረግ ይችላሉ የእንትኑ እና ለዛ ዓላማ ያደረገው ንግግር ይሆናል ነው ያሉት። ቃሊባፍ ያሉት ይሄንን ነው። ሌላው የሚለው ኢቭን ፓኪስታን ውስጥ ነው የተወያዩት። ፓኪስታን ነች ይሄን ያደረገችው የሚል አለ። ዛሬ ደግሞ ገና ሊሆን የሚችል ነገር እንደሆነ ተደርጎ የሚነገረውና እውነቱን ለመናገር በኢራን በውጭ ጉዳይ ሚኒስቴር ደረጃ አስተባብላለች። እንዲህ አይነት ነገር የለም ብላለች። ተነጋገሩ የተባሉት አፈ ጉባኤም አሁን ያልኩን ብለዋል። እንግሊዝ ደግሞ ንግግር መደረጉን አውቃለሁ ብላለች። ሁኔታው ያለው በዚህ ላይ ይልቅ ሞር እኔ የማያሳምኑኝና የሚያስጨንቁ ነገሮች አሉ። ምንድነው 5 ቀን ነው ያሉት እና እንደውም በብዙ ነጥቦች ላይ ተስማምተናል ነው የሚሉት ዶናልድ ትራምፕ። እና በ5 ቀን አመካኝነት እንግዲህ የሆነ ነገር ደግሞ ይደረስና የ5 ቀን ጥሩ ነገር ካለ ደግሞ ቀን እየተራዘመ አላቅም እቅዳቸውን። ነገር ግን ለእኔ የማይመስሉኝ ነገሮች አሉ። እንደውም ደፍሬ ሊሆኑ የማይችሉ የምላቸው። ምክንያቱም ከሆነም ደግሞ ለመቀበል እጅግ የሚያስቸግር አንድ ግን አስገራሚ ነው ማለት ነው። ስለዚህ ምንድን ነው ያሉት ዶናልድ ትራምፕ የነገሩን? አንደኛ
የስርዓት ለውጥ ተደርጓል ነው የሚሉት። ዓለም የማያውቀው ማለት ነው። አሁን የተነጋገሩት ቶፕ ሰው አለ። ከዚህ በፊት ይሉት የነበረው ነው። ሰውየው ጥሩ የሚመራ ከሆነ ከነበሩት ውስጥ ማስቀመጥ ይችላል፣ ቢቀመጥ ልንቀበለው እንችላለን ብለዋል። በዚህ አስተሳሰብ በምን ፍሬምወርክ ውስጥ ነው አሁን የሚያሉት? በዚህ በቬኔዙዌላው ማዱሮን ጣሉት፣ ምክትሏን እዛ ቦታ አስቀመጡ። ምክትሏ ማዱሮ ላይ የደረሰውን አይተዋል። ስለዚህ እዛ ቦታ ላይ ሲቀመጡ እዚህ ቦታ ላይ ለመቆየት ከትራምፕ ጋር መስራት የሚለውን ይቀበላሉ። አሁን ከምዕራባውያን ጋርም ብላ አትለውም። የዲሞክራሲ ጉዳይ አይደለም። ይሄ በጣም እንግዳ ዓለም ነው በዶናልድ ትራምፕ ውስጥ። ግን አንድ ጥያቄ ልጠይቅህ። ይሄ ቶፕ ሰው ማን ነው? አሁን ቶፕ ሰው ሲሉ አንድ ማንነቱ አልተገለጠም፣ ሁለት በህቡ የተዘጋጀ ሰው ነው ወይ? በህቡ የተዘጋጀ ሰው ከሆነ ደግሞ ኢራን መፈንቅለ መንግስት ሊያጋጥማት ይችል ይሆን? ወይስ ዶናልድ ትራምፕ በህቡ የተቀመጠ ሰው ሲሉ ኢራኖች ውስጥ ለውስጥ መፈንቅለ መንግስት ሊካሄድ ይችላል የሚል ስጋት ኑሯቸው የሚበጣበጡበትን የሚጨነቁበትን መንገድ ሊፈጥሩ አስበው ይሆን? እኔ እንጃ። አሁን ይሄንን የምትቀበለው በግልጽ እከሌ የምትለው መሪ አሁን የለም። ምክንያቱም በኢራን በዚህ በአገዛዝ ውስጥ ባሉ የስልጣን መዋቅር ውስጥ ለምሳሌ ፕሬዚደንቱ አለ። ነገር ግን የሁሉ ነገር አዛዥ ናዛዥ አያቶላው ነው። ስለዚህ ሞር ፓወርፉል የሆኑት በዛ ዙሪያ የሚሆኑ ናቸው። ስለዚህ ናቹራሊ ዶናልድ ትራምፕ ንግግር ካደረጉ ማድረግ የነበረባቸው ወይም ሊያደርጉ የሚችሉት ከአዲሱ አያቶላ ሞጅታባ ጋር ሞጅታባን በተመለከተ ደግሞ እስራኤልን እገድለዋለሁ የምትለው ነው። እንደገና ዶናልድ ትራምፕም ተመሳሳይ ነገር ነው ያሉት፣ አልቀበለውም ብለዋል። ኦኬ፣ ስለዚህ ሆን ብለው ትተውት ይሆናል፣ እሱን አናናግርም የሚል ነው ማለት ነው። እሱም ባናግሩም በኢራኖች ውስጥ ማን ነው መሪያቸው? አሁን ትልቁ ጥያቄ ያለ ይሄ ነው። የኢራን አገዛዝ አሁን ውጊያ ላይ ነው ያለው አይደለም ባለስልጣኖች። ስለዚህ ማን ነው መሪያቸው? ያለምንም ጥርጥር መሪያቸው መሆን የሚችለው ሞጅታባ ነው። የሀገሪቱ ጠቅላይ መሪ ሱፕሪም ሊደር እና መንፈሳዊ መሪ አያቶላው ነው። ስለዚህ በአሊ ካሜኒ ምትክ አያቶላ ሞጅታባ ካሜኒ የኢራን ሶስተኛው አያቶላ ሆኖ ተመርጧል። ስለዚህ ኢራን መሪ አላት። ሁሉን ነገር የሚወስነው እሱ ነው። ስለዚህ አሁን ዶናልድ ትራምፕ ንግግር አደረግኩ የሚሉት ግን ከሞጅታባ ጋር አይደለም። ሰው የአንቲቴሲስ ነው። ለምን ከሞጅታባ ጋር አሜሪካ ለማውራት ላትፈልግ ትችላለች። ነገር ግን ኢራን ደግሞ እነሱም እንደሚነግሩን አያቶላ መርጣ ከሆነ ሶስተኛው ሞጅታባ ብላለች አይደል? ካለ ሞጅታባን እንደ መሪ አሜሪካ አትቆጥርም። ባልቆጠረችበት ሁኔታ እሱን አላናግርም ባለችበት ሁኔታ ወይ እንግዲያውስ እከሌን አናገር ብሎ የሚቀበል ይኖራል ነው በአሰራር ስታየው እና ውስጡ ብዙ ፋላሲ አለው። አሁን ትልቁ ኩዌስችን ሞጅታባ አሉ ወይ ነው። ኢራን አሉ ነው የምትለው። ማነው ትራምፕ ይኑሩ አይኑሩ እኔ አላቅም ነው የሚሉት። ሌሎች ደግሞ የሚሉት እግራቸውን ተሰብረው ፊታቸው ተጠብሷል በአደጋ የሚሉ አሉ። ሌሎች ደግሞ ራሽያ ውስጥ ላይፍ ሳፖርት ላይ ናቸው የሚሉ አሉ። ራሳቸው ሞጅታባ እንቆቅልሽ ናቸው። ይሁንና 3 መግለጫ አውጥተዋል። የጽሁፍ መግለጫ በሳቸው ስም ማለት ነው። ሌላ ደግሞ የእስራኤል እንግዲህ ቻናል 12 የሚባል ቴሌቪዥን አለ። በእስራኤል በኩል ደግሞ የሰማነው ሰውየው እኚሁ ቃሊባፍ እንደሆኑ እኛ አፈ ጉባኤው በተለይ ካሊል አርጃኒ በኋላ በዲፋክቶ
መሪ የሆኑ የመጡ ሰው ናቸው። ከዚህ ቀደም ደግሞ በማናቸው ዶናልድ ትራምፕ በ2020 ኢራቅ አየር ማረፊያ ላይ የገደሏቸው የኢራን የአልኩድስ አዛዥ በዚህ በእስላማዊ ዘብ ኮሩ ስር የውጭ ክንድ ነው አልኩድስ። ይሄ በአጠቃላይ ተጋትሮ ተራዳ የሚባለውን የሚመራ የሚመሰርት የሚያቀና የሚያሳድግ ፓወር ነው። የኢራን የውጭ ጉዳይ ሚኒስቴር ክንድ ነው። ስለዚህ የኛ ጄኔራል የቅርብ ሰው ነበሩ ይባሉ ቃሊባፍ። ስለዚህ ይሄ ሁሉ ተደምሮ አሁን ትልቁ ሰው እሳቸው ናቸው የሚል ነው። ኦብቪየስሊ ፕሬዚደንት ፔጀሽኪያን አሉ። ብትፈልግ ፕሬዚደንቱ እንደ ፕሬዚደንት አሉ። በተጨማሪም ደግሞ ሁለት ክለሪክስ ምንድነው የካህናት ባለስልጣናት አብረዋቸው ሆነው በኮሚቴ ውስጥ ነው። ሶስቱን ማናገር ትችላለህ። አሁን ዶናልድ ትራምፕን አንድ የተከበረ ሰውዬ ነው ያሉት። ይሁንና እንግዲህ እኚህ ሰው ቃሊባፍ ናቸው ብለው የእስራኤል የዕብራይስጥ ሚዲያዎች አውርተዋል። እኚህ ሰው ግን ከኔ ጋር የተደረገ ንግግር የለም። ከኔ ጋር ንግግር ለማድረግ የኢራን የተሰጠኝ ኃላፊነት ማነው አሜሪካና እስራኤልን አዋራጅ ድል እንድንቀዳጅ ነው። ለዚህ ነው ይሄን ሁሉ የከፈልነው። ስለዚህ ከእነሱ ጋር የሚደረግ ማውራበት ምክንያት የለም በማለት ተናግሯል። ሰውየው እንዲህ አድርጌያለሁ ተነጋግሬያለሁ ብሎ የሚለው ገበያ ለማረጋጋት ይሆናል በማለት አስተባብሏል በይፋ። እንደገና ደግሞ አንድ ከፍተኛ የኢራን ባለስልጣን ማቀው ብለው የተናገሩት አሜሪካ ልብ አድርግ ዶናልድ ትራምፕ የጠየቀችኝ እሷ ነች ብለዋል። ማነች? ኢራን። እኚህ ደግሞ ባነው የአፈጉባኤውን ቃሊባፍን በአካል አግኝቶ ለማነጋገር እንደሚፈልጉ ጠይቀዋል እና የት እንደሚገናኙ ቦታውን አልጠቀሱም። ይሄ ሁሉ ተቀምጧል። ይሁን እንጂ ከልምድ ማለት የሚቻለው የሆነ ንግግር ነበረ ማለት ይቻላል። እንግዲህ የሆነ ንግግር አለ ካልን ኢራኖች ያንን ንግግር ክደዋል ወይም ደግሞ የኢራን የአፈ ጉባኤው መልሰው አፈግፍገዋል ማለት እንችላለን። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ። ሊሆን የሚችለው ንግግሩ እየሆነ ያለ ነገር ከሆነ ኢራኖች መካዳቸው አይገርምም። ለምን አሁን በዚህ ንግግር እንደ ድል ሊያሳዩ የሚችሉት ነገር አለ ወይ ነው ጥያቄ። ወደ ድርድሩ ሲሄዱ ይዘውት የሚሄዱት ነገር አለ። ይሄን ማድረግ እንደ ድል ሊቆጠር የሚችል ነገር ካገኙ ድርድሩ መደረጉን መናገር ቀላል ይሆናል ማለት ለነሱ። ምክንያቱም ከድሉ ነው የሚጀምሩት። ለምሳሌ ከድሉ ምን አሁን እነዚህ ሁለት ሀገሮች አሜሪካና ኢራን ተመልሰው ተነጋገሩ ብለን እናስብ። ዶናልድ ትራምፕ እንደነገሩን ይህንን የ10 ቢሊዮን ዶላር ዋጋ ያለ ኤሌክትሪክ አጠቃላይ ምንጭ ማሰራጫ ማከፋፈያን እሳት ውስጥ ለመረመጥ የነበረውን ምጽአት ለማስቀረት ብለው ነው በሳቸው አቀራረብ ሰው ድርድር ሄዱ። በጣም አሳዛኝ ነገር ነው የሚሆነው። ምክንያቱም በኒውክሌሩን ሚሳኤሉን እና የተጋትሮ ተራዳውን በተመለከተ
ለውይይት ከጦርነት በፊት አያቶላ አሊ ካሚኒ በህይወት እያሉ የኢራን አሁን የነፈሩ በገንዘብ ሊተመኑ የማይችሉ ተቋማት፣ መሳሪያዎች፣ መተኮሻዎች፣ ጦር ኃይል ኤቭሪቲንግ ባለበት ሰዓት ይሄ ድል ነበራቸው። ይሄ ድል ኖሯቸው ሚሳኤሉን በተመለከተ የቀረበውን ደብዳቤ ሳይከፍቱ ነው አርጋች የሄዱት ጄኔቭ ላይ። አሁንም ትራምፕ ጠረጴዛ ላይ ይኖራል። አንደራደርም፣ ለድርድር አይቀርብም ሚሳኤሉ የተጋትሮ ተራዳ ጉዳይ ለድርድር አይቀርብም ብለው የኒውክሌር ላይ የምንዋየው ኒውክሌርም ቢሆን ኒውክሌርን የማበልጸግ ተፈጥሯዊ መብታችን ነው። የሉዓላዊነት ጥያቄ ነው፣ የማንም ሀገር መብት ነው። ይሄን እዚህ ላይ አንደራደር። ኒውክሌር ቦምቡን በተመለከተ ነው ያሉት። አሁን ይሄ ሁሉ የሶስት ሳምንት ድብደባ ተደርጎ እንደዚህ ወደ ኋላ ስታይ ከቆሙት ይልቅ የወደቁት ይበልጣሉ የሀገሪቱ መሪዎች። የኢራን እስላማዊ ሪፐብሊክ አገዛዝ ዋና ሰዎች ትልልቅ ሰዎች የሉም አይደል? ሲጀመር አሊ ካሚኒ 40 ሰዎች መከላከያው የተለያየ አዛዦች የአስሩ ብቻ ነው የተገለጸው። እንደውም የ30ዎቹ ስም ዝርዝር እነዛ ሰዎች ናቸው ያለቁት። ከዛስ በኋላ በተዋረድ የተመቱትና አሊ ላርጃኒን ጨምሮ ማለት ነው። እና ብዙ ሰው ወድቋል። ከአብዮቱ ጋር ትስስር የነበራቸው ታሪክ የነበራቸው የአገዛዙ ስቶሪ የሆኑ ሰዎች ወድቀዋል አይደለም? ስለዚህ አሁን ወንዝ ተሻግረሃል፣ ድልድይ ሰብረሃል። ስታየው ይህ አካሄድ ኦኬ እዚህ ጋር መቆም አለበት እንኳን ወደ ድርድር ብትገባ እኔ ኮምፕሮማይዝ ሊያደርጉበት አይችሉም ብዬ የማስባቸው ብዙ ነገሮች አሉ። ዶናልድ ትራምፕ የነገሩን እንመልከት። የአገዛዝ ለውጥ ተደርጓል፣ ነግሬያቸዋለሁ። የአገዛዝ ለውጥ መኖሩን ሳምፎርም እዛ ውስጥ ለህዝቡ ያ እስላማዊ ሪፐብሊኩ እንዳልሆነ የሚያረጋግጥ የአገዛዝ ለውጥ መኖሩን የሚያረጋግጥ ቅርጽ እፈልጋለሁ ያል ሲጀመር ማለት ነው። አሁን ለምሳሌ ቬንዙዌላ ማዱሮ እስከነበሩ ሰዓት ድረስ የማናቸው የቻቬዝ አሻራ ነው፣ የሶሻሊስቶች ቻቬዝ አሻራ ነው የነበረው። ከማዱሮ በኋላ ግን ምክትሏ ምንም እንኳ በተመሳሳይ መስመር የመጡ ቢሆንም እዛ ቦታ ላይ ያስቀምጧቸው ትራምፕ ናቸው። እሳቸው የሚሏቸውን የማይቀበሉ ከሆነ ማዱሮ የገጠመውን የሚገጥማቸው። ስለዚህ ለዶናልድ ትራምፕ ኢሹ የእንትን ጉዳይ አልነበርም፣ የዲሞክራሲ ቢሆንም ኖሮ የተቃዋሚ ፓርቲ መሪዋን ነበረ እዛ ቦታ ላይ የሚያደርጉት። እሳቸው የፈልጉት ምንድነው? ስቴቢሊቲ ነው። አሁን እሷን ቢያደርጉ እንዳለ መዋቅሩን እንዳለ ነው የተጠቀሙበት። አሁን እሷን ቢያደርጉ መዋቅሩ ሊቆጣ ይችላል። ሚሊተሪው አለ፣ ሴኩሪቲው አለ፣ የፖለቲካ እንትኖቹ አሉ። መሰረታዊ ለውጥ ማምጣት ሊኖርብህ ነው። ፕሮባብሊ እሳቸው ሞር ጦራቸውን ሊያስገቡ ምናምን የመሳሰለ ነገር አለ። አይፈልጉም እሱን እሳቸው። ስለዚህ ምን አደረጉ? እንዳለ አካሉ ከአንገት በታች የሆነው አካል እንዳለ ሆኖ አንገቱን ቀየሩት ማለት ነው። ስለዚህ አሁን የሚፈልጉትን በስልክ ሁሉ መጨረስ ይችላሉ ማለት ነው ከምክትል ፕሬዚደንት ጋር። ስለዚህ የእሳቸው ፕራይም ኢንተረስት ዲሞክራሲ አይደለም፣ ለአሜሪካ የተመቸ እና ስቴቢሊቲ ያለው መንግስት ነው የሚፈልጉት። በተመሳሳይ ሁኔታም ለኢራን ያሰቡት ይሄንን ነው። አሊ ካሚኒን አንስተዋል። የዛ ሪፐብሊክ ወጥ መልክ ናቸው። 37 ዓመት ነው ስልጣን ላይ የነበሩት። ኢራን ከሳቸው ውጭ አታውቅም። 10 ዓመት መስራቸው አሊ ሆሚኒ ነበሩ። በቃ አለቀ። ስለዚህ አሁን ያ አሻራ ሁሉ አሁን የለም። ስለዚህ አሁን እዚህ ስልጣን ላይ የሚቀመጠው ሰው አዎ ልክ የድሮን ስርዓት ይመስላል፣ ነገር ግን ተቀይሯል ማለት ነው። ዶናልድ ትራምፕ ይሄንን ያሉት አንድ በል ይሄ በእውነት በ5 ቀን ድርድር ውስጥ 5 ቀን በማይሞላ ድርድር ውስጥ ሊስማሙ የሚችሉበት ነው ወይ ነው? ማን ነው የሚደራደራቸው ነው? ይሄ ነው አንዱ። ሁለተኛ ሚሳኤሉን በተመለከተ ታይምስ ኦፍ እስራኤል ላይ እንዳነበብኩት ቻናል 12ን ጠቅሶ
ለ5 ዓመት ሚሳኤል ላለማምረት ይሄ አንብሊቬብል ነው። ከባድ ነው። ይሄ እንደዛ ከሆነ ሪሊ የስርዓት ለውጥ አለ ብለህ እንድትቀበል የሚያደርግ ነው። ኢራን ምንም አሁን በተግባር ያየናት ያለ ሚሳኤሏ ምንም ነገር የለም። እና ትልቁ እንትኗ የሚሳኤሏ ብዛት ነው ወሳኝነት ያለው። 5 ዓመት ሚሳኤል አታመርትም ማለት ገብቷል። ስለዚህ ያ 5 ዓመት ሚሳኤል ካላመረተች ቶታሊ ወደፊት በዚህ ደረጃ ሚሳኤል ማምረት ሁሉ አላስፈላጊ የሚሆንበት ስርዓተ መንግስት ሊኖር ይችላል። እንደገና ሌላ በጣም የሚያስቸግር ለተጋትሮ ተራዳው ምንም አይነት ድጋፍ አንሰጥም በሚለው ላይ ተስማምተናል ብሏል። ከባድ ነው ዶናልድ ትራምፕ ያሉት። ስለዚህ ሄዝቦላ በስም ጠርተው ሄዝቦላ፣ ሐማስ አንደኛው ደግሞ እና ኢራቅ ውስጥ ያሉ ደጋፊ ኢራን ሚሊሻዎች እና ሀውቲን የረሱት ሀውቲዎች 5 ሳንቲም ነገር ለነሱ ድጋፍ አናደርግም ይሄን ቃል አግኝቻለሁ ብለዋል። የኒውክሌር ጉዳዩን ስንመለከት በእንትኑ ላይ በቦምቡ ላይ ነው እንጂ ለሰላማዊ ዓላማ ዩራኒየም የማበልጸግ መብታችን ነው በዚህ ላይ አንደራደርም ሲሉ ነበር አይደል? ወደ እንዲህ ከሚሆን ብለው አይደል ወደ ጦርነት የገቡት። አሁን ዶናልድ ትራምፕ እንደሚነግሩን ተስማምተዋል። ምንም አይነት ዩራኒየም ላለማበልጸግ 20% የተባለው ቀርቶ ኖ ኒውክሌር በአጠቃላይ ኢራን ውስጥ በዚህ ተስማምተዋል ዶናልድ ትራምፕ ያሉት። ይሄ ማለት እኮ ዶናልድ ትራምፕ እንዳሉት የመሪ ለውጥ አለ ማለት ነው። ያገዛዝ እንዴ የተጋትሮ ተራዳው አንደግፍም ካለ ሚሳኤሉን 5 ዓመት አናመርትም ካለና ኒውክሌር አጠቃላይ ዩራኒየም የማበልጸጉን ጭምር ኖ ጊቫፕ ካደረገ ከዚህ በፊት የምንለው ነገር ነው። የኢራን እስላማዊ አብዮት የቆመባቸው 3 እግሮች አሉ። የተጋትሮ የሺዓዊ ተጋትሮ ተራዳ ዋናው ነው። እሱን ኤምፓየር መፍጠር ነው ዋናው። ርዕዮተ ዓለሙ እሱ ነው። ርዕዮተ ዓለሙ ሃይማኖታዊ መንግስት ነው። ስለዚህ በዓለም ላይ 200 ሚሊዮን ሺዓ ሙስሊሞች አሉ። ስለዚህ ምንድነው ኤምፓየር ነው የሚፈጥረው፣ ወደ ስልጣን ነው የሚያመጣቸው። ይሄ ለምሳሌ ያክል አሁን ሊባኖስ ላይ በትመጣ እነ ሄዝቦላ የተፈጠሩት የመጀመሪያው አሊ ኾሜኒ የአብዮቱ መሪና የምንድነው የስርወ መንግስቱ መስራች ናቸው። የመጀመሪያው አያቶላ ናቸው። ያኔ ሳውዲዎችን እናንተ ለመካና መዲና ባላደራነት የምትበቁ አይደላችሁም ነው ያሏቸው። ስለዚህ የመጀመሪያው ግጭት ይሄ ነው። በዛን ጊዜ የነበሩት አብዱልአዚዝ የቤተ ሳውዲ ነው እኮ የሚባሉት የሳውዲ ገዢዎች ንጉሳዊ ቤተሰቦች መሰረቱ ሳውድ ናቸው እና አብዱልአዚዝ የሳቸው ልጆች ከዛ የልጅ ልጆች እያለ ነው የመጣው እና ቤተ ሳውድ ነው የሚባሉት። የሳውድ ቤት ነው አጠቃላይ። እና አብዱልአዚዝ አንዱ ናቸው። በጣም ታሪክ ያላቸው ናቸው። እሳቸው የባቡን አንገት ቁረጡልኝ ብለው ለአሜሪካ መጠየቃቸው ዊኪሊክስ ላይ በይፋ የተጋለጠባቸው ነው። የባቡን አንገት ነው የሚሉት የኢራንን የመጣውን 79 የመጣውን እስላማዊ ሪፐብሊክ ሺዓዊ እስላማዊ ሪፐብሊክን የባቡን አንገት ቁረጡልኝ ነው ያሉት። ስለዚህ ምንም የሚስተባበል አይደለም። ስለዚህ በዛን ወቅት እናንተ የዚህ እንትኑ ባላደራ መሆን አትችሉም በማለት ኢራን ከራሷ ኃይሎች ጋር እንደምትሰራ በማሳየት መጀመሪያ የፈጠረችው ሄዝቦላ ነው ሊባኖስ ውስጥ ገብቷል። ባክ ወደኋላ እኮ ስትሄድ የሊባኖስ ታሪክ ቢገርም ነው። ሊባኖስ ወደኋላ የዛሬ 50 ዓመት 60 ዓመት ስትሄድ ሌላ ታሪክ አላት እና አሁን ሊባኖስ ውስጥ ሱኒና ሺዓዎች ተመጣጣኝ ቁጥር ነው ያላቸው በአንጻራዊነት። ይሄ ሄዝቦላ ሺዓዊ ነው። ስለዚህ በሺዓ ማህበረሰብ ውስጥ መሰረታዊ የእርዳታ የጤና የምናምን የዘረጋ ነው። ኤግዛክትሊ በሱኒዎች በኩል ሙስሊም ብራዘርሁድ ይባላል። ሙስሊም ብራዘርሁድ ምንድነው? እንደዚህ አይነት ነው ፖለቲካው።
የግብፅ ነው። እሱም ኤምፓየር ነው የሚያስበው። ስለዚህ ትልቁ እንቅስቃሴያቸው በማህበራዊ መልኩ ነው። ለሐማስ ከዛ ወጣ ነው። ማህበራዊ ስልክ ዴሊ ህይወት ላይ ያሉ የታመመ ያሳክማሉ፣ የተራበ ያበላሉ፣ የታረዘ ያለብሳሉ። ስለዚህ የህዝቡን ጸሎት ቦታ ላይ ያገኘዋል እና እንዲህ አይነት ትስስር ነው የሚፈጥሩት። ይሄ ነው በኋላ ላይ የሚያድገው። ስለዚህ ሄዝቦላን ፈጠረች ማለት ነው ኢራን። ስለዚህ የሄዝቦላ መፈጠር የመጀመሪያው እንዲህ እያልክ ሂድ። ኦልሬዲ የነበረ ደግሞ የአሳዶች ሀውቲዎች ነበሩ። እነሱም የሺያ አካል ናቸው። 10% ናቸው የሶሪያ። ስለዚህ አሁን ከኢራን የሚያገኙት በአንጻራዊነት ኢራን በጣም ሀብታም ናት፣ በነዳጅ ሀብቷን በምንም። ስለዚህ ያንን ቀጥ አድርገው ያዙት ማለት ነው። ገብተዋል። እዚህ የመላ ያሸነፏቸው ተዋግተው ሀብቴዎች ሰንዓን ያዙ፣ ዋናውን የስልጣን ማደሪያውን ያዙ። እዛ ላይ መጡ። የመላ አሁን ፓወር ናቸው። ቀጥለ ኢራቅ ላይ ስመጣ ያው ጆርጅ ቡሽ ነው ያደርጉላቸው። በዛ ያ ጦርነት ተካሄደ። በኋላ ዲሞክራሲ መጣ። አብላጫው ህዝብ በአንጻራዊነት ከሱኒዎች በላይ ሺያዎች ነበሩ። ስለዚህ አሁን ቤዚካሊ የሺያ መንግስት ነው ያለው ኢራቅ። ስለዚህ ይታያል በጣም አይ። ስለዚህ አሁን ይሄ ሺያዊ ተራዳ የሚባለው በባህሬን ላይ ነበረ። በአረብ ጸደይ ጊዜ የኢራኖች ዘመቻ ኢማጂን ሁሉም የአረብ ነገስታት ያወገዙት ነው ይሄ የአረብ ጸደይ። ምክንያቱም እነ ኦባማ የአረብ ጸደይ ያሉት እኮ የዲሞክራሲ ጥያቄ አድርገው ነው ያዩት። ማነው ከዛ ከብርቱካን ሻጩ ሮሮ የተነሳ የመጣ ስለሆነ ስለዚህ አምባገነኖች የተገረሰሱ አዲስ የዲሞክራሲ ኃይሎች እየተፈጠሩ ነው በማለት ነው ሆስኒ ሙባረክን ቆመው ሲወድቁ ያዩት ማለት ነው። ሰው በዚህ መንገድ ሄደ። በኋላ ሪያሊቲውን አይተናል። ማናቸው ሙባረክ ሲወድቁ የተመረጡት እንትና ነበሩ። ማናቸው ሙርሲ ደግሞ ማናቸው የሳቸው ተከታዮች የሙስሊም ብራዘሩድ ተከታዮች ውጪ ለሆኑት ህይወት አይደል እንደምትረብሽው ምንድነው የምትናገረው? መንገድ ላይ ያስቆሙ ሌላ ችግር ነው የመጣው። አይታሊ ሆነውን መጨረሻ ላይ። ስለዚህ በዛን ወቅት ብዙዎቹ ነጋዳፊ ሁሉ ጭምር ስጋት ላይ ነው የወደቁት። ለምን ይሄንን ምዕራባውያኑ ምንድነው የአረብ ጸደይ ብለው የዲሞክራሲ ጥያቄ አድርገው በሙሉ ስልጣን ላይ ያሉትን ንጉሳውያን እና እንደ ማን ደግሞ ንጉሳውያኖችንም ገልብጠው ራሳቸው ወታደሮቹ ደግሞ ነግሰዋል። ገብቷል። ሲምፕል ያደረጉት ንጉሳውያን ስልጣን ላይ ሲቆዩ በደም ነው። ማን ትሴ ቢወልድ ማን ብለው ነው አይደለም። ከዛ ወታደሮቹ ይገለብጡና የታሪክ ጀርባቸው ጠመንጃ ነው ካላሽኮቭ ነገሰ ማለት ነው። ምንም ለህዝቡ የመጣ ለውጥ የለም። እነዛኞቹ ቅባት ነው የተቀባን ነው። ይሄ ደግሞ ወታደሩ ይመጣና በእንትኑ ካላሽኮቭን አድርጎ ቁጭ ያደርጋል። ስለዚህ አንዱን ጀነራል ሌላ ሻለቃ ይገለብጠዋል፣ ሻለቃውን ሌላ መቶ አለቃ ይገለብጠዋል። እንዲህ እያልክ መቀጠል ነው። ለህዝቡ ጠብ የሚል ምንም ነገር የለውም። ይሄ እጣ ፈንታ ይባላል። ሰው በዚህ መንገድ ለምሳሌ እንደ ሆስኒ ሙባረክ ሆስኒ ሙባረክ ኤርፎርስ የነበረ ሰው ነው። እነሱ እነ ናስር ገልብጠው ነው የንጉሳዊ ስርዓት። ከዛ በኋላ ግን 3 የሚሊተሪ ሰዎች ናቸው የገዙት ሀገሪቱን። ማነው ናስር፣ ሳዳት እና ሙባረክ። አሁን ደግሞ ጭራሽ የባሰ ሆርን ኦፍ አፍሪካን ጨለማ ውስጥ ቀታለው የሚል በሙስና እየተጠለቀለቀ ማነው ደግሞ አልሲሲ ማርሻል አልሲሲ ነው ምናምን የሚል መጣ ማለት ነው። ይሄ ነው የግብፅ ታሪክ ነው። እና ግብጾቹ እውነት ዕድል ቢሰጣቸው ከንጉሳዊና እስካሁን ከመጣችሁ ቢብላቸው አናውቅም ምርጫቸውን። ነገር ግን እነሱን እንደማይፈልጉ በአረብ ጸደይ ግን አይተናል ምን እንደሚፈልጉ። ግን ዞሮ ዞሮ ማህበረሰቡ እንደዛ የሆነ ነው። ስለዚህ በሙሉ የአረብ የዚህ አምባገነኖች ሚሊተሪ የሆነውም ንጉሳዊዎችንም አደጋው የመጣ ስለነበረ ድንጋጤ ውስጥ ነው የከተታቸው። አንድ ሀገር ግን ተለይታ ነበረ። ለውጡን ኢምብሬስ አደረገች አንድ ሀገር። ያቺ ሀገር ማናት?
ኢራን አየህ አረቦች የአረብ ጸደይ ያሉትንና ምናልባት የአረብ ነገስታትና ሌሎቹ ደግሞ ያው የግብጽ ወታደራዊ ገዢዎች የሚስማሙበት የምዕራባውያን መርዝ ብለው ሊጠሩት በአደባባይ ባይጠሩትም በዛ የሚቆጥሩት ንቅናቄን ኢራኖች ምን አሉ? እስላማዊ መነቃቃት አሉ። ኢስላሚክ አዌከኒንግ አሉ። ምን ማለት ነው ይሄ? እስላማዊ መነቃቃት? አዎ ያው በሌላ ስሙ እስላማዊ ጸደይ ማለት ነው እነሱ ላሰቡበት። ስለዚህ ዘመቻቸው እንዴት አደረጉ? ባህሬን ላይ ያደረጉ። አየህ ይሄ እስላማዊ ቀጥሏል። ለምን ባህሬን ላይ በአንጻራዊነት የህዝብ ብልጫ ነበራቸው ሺያዎች። አሁን ያለውን ገልብጠው ለማስያዝ ነበረ ትልቅ ትግል ያደረጉት። ያው ደጋግመን እንደተናገርነው ሳውዲ አረቢያ ታንክ እየነዳች ገባችና ጨፈለቀችው። አሁን አንዳንድ ስታትስ ገብተህ ስታይ እኩል ናቸው ምናምን የሚል ዲሞግራፊ ምናምን ተዘርቶ እኩል ናቸው የሚል ነገር አለ እዛ ላይ እየተደረገ ማለት ነው። ስለዚህ ዊ ኖው ዘ ጌም እዛ ያለው ይሄ በኢራን እና በሳውዲ አረቢያ መካከል በጣም መሰረታዊ ልዩነት ያለው እንትን ያለው በዛ መንገድ የመጣ ነው። አሁን የኢራን አገዛዝ ወይም ኢስላሚክ ሪፐብሊክ ኢራን እንዴት ነው ከሺአ ተራዳ የምትለውን እንትሮች ጋር አቁማ አገዛዙ ሊቀጥል የሚችለው? there is no way ኃይል አይኖረውም። ምክንያቱም ከዛ ነቅለህ ቤዚካሊ ዓላማም አይኖረውም። ሲጀመር የተመሰረተውና አቅሙ የጠነከረበት ዋናው መንገድ ይሄ ነው። ኢራን ትልቁን ስራ የሰራችው ሺሃዎችን የሺሃ መንግስትን እየመሰረተች መምጣቷ ነው። አሁን አንተ ባስቀመጥከው መልኩ ይሄ ሺሃዊ መንግስት የተጋትሮ ተራዳ የምንለውን ነገር ሉዝ ካደረገች ኢራን እንደ ኢራን ብቻዋን መቆም ትችላለች ወይ? ኢራን ሰፊ ነው። 90 ሚሊዮን ህዝብ አለ። የሚጫንብ ነገር አለ። ምክንያቱም ህዝብ መርጦ ያስቀምጠው አይደለም መንፈሳዊ መሪው። በመንፈሳዊ መሪ በህዝብ አይመረጥም። ስለዚህ ያንን ይወክላል ብሎ መናገር አይቻልም። ግን እንዳገዛዝ ስትመለከተው የተመሰረተበት ርዕዮተ ዓለም ሃይማኖት ነው። ያም ሃይማኖት ሺዓዊ ነው እና ይሄ ተጋትሮ ተራዳ ወይም አክሲስ የምንለው ደግሞ ዓላማውም ይህንን ኤምፓየር መፍጠር ነው። አሁን እኮ ብዙዎቹ ሲናገሩ በአሊ ካሚኒ በሞቱ ጊዜ የሞቱት እኮ የኢራን መሪ ብቻ አይደሉም የሚሉት የ200 ሚሊዮን ሺዓ ሙስሊሞች መንፈሳዊ መሪ ናቸው የሞቱት ነው። so you can understand። ስለዚህ ኢራን እስካሁን በነበራት በመጣችበት ሁኔታ ያ እንትኗ ነው። በአጠቃላይ የራሷ ቤዚካሊ እኮ ሺዓዎች ተነስተዋል። the rise of the Shias ማለት እኮ አይደለም እንዴ? በታሪክ ነው የቀየሩት። ኢራን እኮ ከዚህ ከኢራን ካሁኑ ኢስላሚክ ሪፐብሊክ አገዛዝ በፊት እኮ በሻሁ ዘመነ መንግስት ማለት በንጉስ ዘመነ መንግስት ሞር ከምዕራባውያን ጋር የቀረበ ግንኙነት ያላት ሀገር ነበረች። ከእስራኤልም ጋር ወዳጅ ነበረች። ኦፍ ኮርስ የምዕራቡ አካል ነች። ስለዚህ ይሄ ምን ማለት ነው? በአብዛኛው ሊባኖስ ደግሞ ከዛ በፊት የክርስቲያኑ ቁጥር እንደውም ወደ ኋላ 60 ዓመት ከሄድክ በአንጻራዊነት ቁጥሩ ይበልጥ ነበር እና እየቆየ ነው ሙስሊሙ እየበለጠ የመጣው። ስለዚህ በዛን ወቅት ሊባኖስ ሌላ ታሪክ ነው ያላት። አሁን የምትሉ አይነት እንትን የለም። ወደ ሶሪያ ስትመጣ ያው የአሳድ ሐፊዝ አልአሳድ እሱም የኤርፎርስ ሰው ነው። እሱ ገልብጦ ስልጣን እስኪያዝ ድረስ ሪያሊቲው ይህ አልነበረም። ስለዚህ አሁን ከኢራን መነሳት ጋር በአጠቃላይ የተነሳው ሺዓ እስልምና ነው። ስለዚህ አሁን ሃይማኖታቸው መሰረት ከእስራኤል ጋር ታዲያ የሚያጋጫቸው የህልውና ጦርነት እንደዚህ የምትላቸው ነገሮች ለምን መጡ? ማለት ተቀባይነት ለማግኘት ምክንያቱም ይሄንን የማይፈልጉ ኃይሎች አሉ። ለምሳሌ ሊባኖስ ውስጥ እየሆነ ያለውን እንመልከት። የሊባኖስ መንግስት ሄዝቦላን አቁም ብሎታል። ባለማቆሙ ደቡብ ሊባኖስ አሁን ምንም ሰው የላትም፣ ተሰዷል። ድልድዩ ተሰብሯል። የሊታኒ ወንዝ ድልድይ
የፈረሰውን ከተማ የሞተውን ሰው ተመልከት። አሁንም ድረስ የሀገሪቱ ጠቅላይ ሚኒስትር ዋቴቨር ሄዝቦላ ማቆም አልቻለም። አሁን የምናነበው ምንድን ነው? የኢራን እስላማዊ ዘብኮር የሚባለው IRGC ሳምቲንግ የሚባለውን ቤዚካሊ አሁን ሰዎች ናቸው ከሄዝቦላ ጋር እየሰሩ ያሉት ነው የሚባለው እዛ ገብተው ማለት ነው። አዎ አሁን ይህን ስትመለከተው ርዕዮተ ዓለሙን ለመረዳት የኢራን እስላማዊ አብዮት ዘብኮር ሰዎች ከሄዝቦላ ጋር ተቀናጅተው ወደ እስራኤል ያስተኩሳሉ። ወራስ እስራኤል በዚህ የተነሳ ደግሞ እስራኤል ሊባኖስን ትደበድባለች። እንደ ሀገሪቱ እንደ ሀገር መስዋዕትነት ትከፍላለች። ሄዝቦላ ውጊያውን የሚያደርገው ግን ለኢራን ነው። ገባ? ስለዚህ አሁን በሄዝቦላ ሜንታሊቲ ኢራን በሌላ ሰው ሀገር ጉዳይ ጣልቃ እየገባች አይደለም። ኢንተርፌረንስ አይደለም። ይሄ አየህ፣ ኤምፓየር የሚያደርገው ይሄንን ነው አይደለም። ለምሳሌ ከሚገርም እስራኤል ከምትገላቸው ሰዎች ውስጥ መሪዎች ውስጥ የኢራን እስላማዊ አብዮት ዘብ ኃላፊዎች በስም በምን አሉ? እነሱ ሊባኖስ ውስጥ እየተገደሉ ባለፈው በራሺያ አውሮፕላን ወደ ቱርክ ተይዘው የወጡት በአብዛኛው እነሱ ናቸው። ስለዚህ አሁን ይሄን ነገር ምን ታያለ? ኢራኖች በሊባኖስ በሶሪያ አሁን ከለውጡ በፊት በሶሪያ እና አሁን በየመን በኢራቅ በሰፊ ፕሬሰንስ ነው ያላቸው። ጣልቃ ገቡ አይባልም፣ ኢንተርፌረንስ አይደለም። ስለዚህ ነው ኤምፓየር የምልህ። አየህ፣ ስለዚህ አሁን ዶናልድ ትራምፕ የሚነግሩ ምንድን ነው? የኤሌክትሪክ ብዙዎቻችን ማለት እንግዲህ ፓወር ፕላንትስ ነው ያሉት፣ መታሉ ያሉት ኤነርጂ ያሉት ኤነርጂ። ስለዚህ እንደዛ ስላሉ የነዳጁንም የተፈጥሮ ጋዙንም የኤሌክትሪክ አቅርቦቱንም የሚጨምር መስሎ ነበረ። ግን አሁን እሳቸው እያቀረበው ባሉት በአጠቃላይ የሀገሪቱን የኤሌክትሪክ ምንጭ ነው አጠፋሉ ያሉት፣ ነጥለው ማለት ነው እንጂ እዛ ሊወድም የሚችል ተዘርግቶ ማንም ሊከላከለው የማይችል የትየለሌ የሆነ የተፈጥሮ ጋዝ ማምረቻው አላት እስራኤል ጀምራው የነበረችው ማለት ነው። እንደገና ደግሞ የካርግ ደሴት ያው 90% ነዳጅ መሸጫ ምንድነው ደሴቷ እንዳለ ለአየር ጥቃት ተጋልጦ ነው ያለው እሳቸው ነው የሚሉት። ስለዚህ አሁን ይሄንን በ10 ቢሊዮን is not too much ከዛ በለጠ ስንትና ስንት ቢሊዮን ዶላር ወድሟል አይደል? እና አሁን ይሄ ሊሆን ሲል ይሄንን ለማስቀረት ነው ኢራኖች አድርገው ይሄ አሁን ላልኩ ለሺአዊ ተራዳው ምንም አይነት ድጋፍ አናደርግም የሚለው ሰጥቶኛል አሉ። እኔ ይሄንን ለመቀበል ያስቸግረኛል። ከሆነ ግን ዶናልድ ትራምፕ እንዳሉት ከሆነ ግን አይ ቲንክ ኢራኖች አዘንዶ ዘዴ ሰሬንደር አድርገዋል ነው እጅ ሰጥተዋል ማለት ይቻላል። አሁን እሳቸው ያሉት ተመልከት፣ የነበረው አገዛዝ መለወጡን የሚያሳይ ሳም ቅርጽ እፈልጋለሁ ብለዋል። ከዛ በኋላ ደግሞ አሁን ያልኩን ይሄንን የሺአ ኤምፓየር የፈጠረውን ዋንኛ የተራዳ እንትሩን ለሄዝቦላ በስም ጠቅሰው ለኢራቅ ደጋፊ ኢራን ሚሊሻዎች ለማን ነው ለሐማስ ምንም አይነት ድጋፍ አናደርግም ብለዋል አሉ። አንዱ ዋናው እግር ይሄ ነው አይደል የሚቆሙበት። ሁለተኛው እግር ደግሞ ሚሳኤሉ ነው። ሚሳኤሉ ይሄንን ኤምፓየር ብላ አትገነባም። ይሄንን ኤምፓየር ለመገንባት ይሄንን ኤምፓየር ሊያጠቁ የሚፈልጉ የሱኒ ኃይሎችና እስራኤል አለች። ገብተዋል። በጣም ሃይማኖታዊ ስለሆነ ማለት ነው። ስለዚህ ይሄንን የሚበግር ዲተራንስ ትልቁ መተማመኛቸው ሚሳኤል ምርቷ ነው የኢራን። ለዚህ ነው መካከለኛው ምስራቅ ውስጥ ዋናዋ የሚሳኤል ማምረቻ የሆነችው ማለት ነው ኢራን። ገብቷል። ጊዜና ፋታ የማግኘት የተለያዩ እድሎች አግኝታ ቢሆን ኖሮ ኢቨን አሁን አሜሪካኖችም አውሮፓውያኖችም ላይ መሰንዘር የሚያስችላት የበለጠ ደግሞ የበለጠ ኢላማ ሲስቴም አድርግና የበለጠ ገዳይ እንዲሆን የማበድ እድሉ ነበራት። ስለዚህ ይሄ ምንድነው ሺአዊ ተራዳው ሚሳኤሉ ዶት ስትራቴጂክ ሚሳኤሉ ኒውክሌር እስኪታጠቁ ነው። የኒውክሌር መዳረሻ ነው።
አዎ ኒውክሊየሩ ግን ለምሳሌ ሌትስ ሴይ እንደ ፓኪስታን ኒውክሊየር ነበራቸው እንበል አበቃ አሁን ኒውክሊየር አላቸው ኒውክሊየር ፎርስ ናቸው ሚሳኤሉ ታክቲካል ነው አገልግሎቱ ስለዚህ ኢራኖች ይያሉ አሁን እየፈጠሩ ያሉትን በየትኛውም ሀገር ይገባሉ ይሄንን ተከትለው ማለት ነው እየፈጠሩ ያሉትን የሚጠብቃቸው እንደ ልብ መንቀሳቀስ የሚችል ሪፐብሊክ ነበር የሚሆነው የኢራን ምንም ብትናደድ ምንም ብትቆጣ ትንቆራጠጣለህ እንጂ አተኩስበት ምክንያቱም ይሄ ሪዮታልም ደግሞ እነሱ 1+1 ብለው የሚቀይሩት አይደለም መንፈሳዊ ነው እና እሱን ለማጥናት ሲል መሞት ጽድቅ ነው ስለዚህ ኒውክሊየር ቦምባቸውን ይዘው እንደሚጠቀሙ ልትጠራጠራችሁ ስለዚህ ኢራን ያን ኒውክሊየር ቦምብ ጨብጣ ቢሆን ኖሮ ታሪኩ የተለወጠ ይሆን ነበር አሁን ዋናው ርብርብ የተደረገው ኒውክሊየሩ ላይ እንግዲህ አሁን ሰዎች እንዲረዱ ነው የምፈልገው ይሄ ለግንዛቤ ነው የማወራው እዛ ጋር ደግሞ ኔታንያሁ ነው ያሉት አይደል እና ኔታንያሁ በዚህ በኩል ሐማስ አለ በዛ በኩል ሄዝቦላ አለ እነዚህ ረፍት የሚነሱ ናቸው እስራኤልም ማለት ነው ሁሌ የሚያስተኩሱ ናቸው እና ሁሉ ቀን ነርቨስ የሆነ ሀገር ማለት ነው የሚቀመጠው ይሄ ደግሞ ዝም ብሎ የተቀመጠ አይደለም ናስራላ ኦልሞስት ማነው እስራኤልን ከሊባኖስ በማስወጣቱ ሂደት ከሊባኖስ መደበኛ ኃይል በበለጠ ትልቅ ሚና የተጫወተ ነው በጣም ተፋልሟል በተለይ የፈንጂ የመኪና ያዘ በመግባት ወታደሮችን ብዙ ሰው ወታደር ገሎባታል ስለዚህ አዘይን መጨረሻ ላይ በተባበሩት መንግስታት ድርጅት ውሳኔ እስራኤል ወጣች ማለት ነው ከወጣች በኋላ ካቱሻ የሚባል ሚሳኤል ነበረው የጦርነቱ ጌም ሁሉ ቀን አሁን ማንም ሰው ሊማር የሚችለው የስትራቴጂያቸው ልዩነት ነው የአንዱን ጥንካሬ ሌላኛው ድክመት ያደርገዋል ለምሳሌ እስራኤል ሞር ፓወር ነው የምትጠቀመው ለአንዱ ጥቃት እጥፍ መመለስ ለሳይ መበገሪያ ነው ከዚህ በኋላ ይሄን አድርጋለሁ ብሎ ቢያስብ ይሄ ይመጣብኛል ብሎ ተሸማቆ ይቀመጣል ነው ይሄ ነው የሷ ሚሊተሪ ሄዝቦላ አስተሳሰብ መንፈሳዊ ሟች የለውም ጽድቅ ነው በሞት የሚቆይ ምንድነው ይባሉት ስም አለው ሰማዕት ናቸው ማርቲር ደም ነው እንደውም ከፍ ወዳለ ቦታ ነው ይሄዱት በቃ የህይወት ዓላማቸው ነው ግቡን የመጣው ይኖሩለት ነበረ ሞቱለት ስለዚህ አሁን ምን ሆነ እስራኤል ሬሳ በከመረች ቁጥር ድል እየተቀዳጀ ነው የምትለው እነሱ ደግሞ የሰማዕትነት ዋጋው ሌሎችን ለሰማዕትነት እንዲጠራ የሚያደርግ ነው በጣም ከባድ ዛሲት ያን እኮ የስትራቴጂያቸው ልዩነት እኔ በጣም የሚገርመኝ ነው ሰው ማስተዋል አለበት እስራኤል አንድ ወታደር ወይም አንድ ሰው ከተጠለፈባት ከሆነ ያንን ሰው ለማስፈታት ወይም ያንን ወታደር ለማስለቀቅ ብዙ ወታደሮች የሚሞቱበት ውጊያ ሁሉ ትከፍታለች በዲፕሎማሲ ለምሳሌ ሐማስ አሸባሪ ነው አይደለም እስራኤል መጥፋት አለባት የሚላትና ለሷ አሸባሪ ብቻ ሳይሆን የህልውና አጻር ነው እንዴት ግን ወታደርና ሰላማዊ ሰው የማስፈታት ጉዳይ ሲመጣ በቀጥታ መነጋገር ቢያቅታት በሶስተኛ ወገን ታነጋግራለች በግብጽ በኩል ታነጋግራ ትደራደራለች ገብቷል አስከሬን ገብቷል አሁን ባለፈው እኛ ላይ ብዙ የታየ ነው የሶሪያ ውስጥ የሞተ የእስራኤል ናቪጌተር ነው አብራሪ እንደማለት ነው የጦርንትን የሱን አስከሬን ሁለት ቦታ ነው እንደዚህ ተብሏል አሁን ወደ 40 ምናምን አልፎታል አስከሬኑ አልገባም እስራኤል ስለዚህ አሁን የእስራኤል እንግዲህ ያው ስለላ ወታደራዊ ስለላ አለ እንደዚህ አለ እና ሁለት ቦታ ላይ ከሁለት ቦታዎች በአንዱ እንደተቀበረ እንትን አላቸው ኢንፎርሜሽን አላቸው ስለዚህ አንዱን ሞከሩ ባለፈው በሌሊት ከሄሊኮፕተር ወርደው በጦርነት መሃል ወፍራው አጽም ይዘው ሄዱ አጽም ይዘው ሄደው ቼክ ሲያደርጉ አይደለም
ስቲል ግን ለነሱ ረዳቸው። ሁለት አልነበረ ቦታው፣ አሁን አትሊስት በቃ ያ ነው ቦታው የሚል ነው። ስለዚህ ቤተሰቡን ጠርተው ሶሪ ይሄን እኮ ቤተሰቡ ማን ነው የሚመጣው? ከ45 ዓመት በፊት ሆነ እኮ የልጅ ልጅ ማለት እናቱ ላይኖሩ ይችላሉ። አየህ አሁን ልጆቹ ይኖራሉ። አንድ ልጆቹ ማለት የልጅ ልጆቹ አሉ። የአባታችሁን አጽም ልናመጣ ባለፈው እንደዚህ በዛ ኦፕሬሽን ላይ ወታደሮች ሊሞቱ ይችላሉ። ካን ዩ ቢሊቭ ከ45 ዓመት በፊት የሞተ የተኛ ወታደርን ሰላምታ ሰጥተህ መተናል ብለህ እንደዚህ አድርጋ ቆፍረ ይዘው ስትሄድ ኢትስ ላይክ ዩ አር ኖት ዴድ አልሞትክም። እኔ ማለት ነው። አዎ ምክንያቱም ኢሞሽናል የሚያደርግ ነገር ሕያው ሆነ ይሄን ለሚያየው ሰው ደግሞ ሰው እስራኤላዊ መሆን ያለውን ዋጋ ደግሞ ያያል። አዎ ይሄ የነሱ ፕሪንሲፕል ነው። ስለዚህ አሁን ይሄን ሲያደርጉ ስለ እውነት ያ የወጣው አጽም ነው ለማለት አትችልም። ምክንያቱም ከ45 ለ46 ዓመት በኋላ አንድ የ22 ዓመት ወጣት ደረቱን ሰጥቶ ጓደኛው ሞቶ የጓደኛቸውን ሬሳ ይዘው ማለት ነው ያንን ቆፍረው የታኮሱ አስወጥተው ሄሊኮፕተር ላይ ተሳፍረው ይዘው ሲሄዱ በህይወት ያለ ሰው ነው የሚመስለው። ከዛ በኋላ ቤተሰብ ለምሳሌ እሱ ቢሆን ነው ተሳከበው ቤተሰብ ይጠራል፣ ኮንግራቹሌት ይላሉ፣ እንትሩ ይደረጋል፣ የእስራኤልን ባንዲራ ይለብሳል፣ የእንትሩ ይደረጋል፣ ስነ ስርዓቶች አሉ። ቤተሰቡ እየታገዘ የቆየው እየተለቀሰ ልክ ዛሬ እንደሞተ ክብር ባለው ሁኔታ ያርፋል ማለት። ይሄ እስራኤሎች በራሳቸው ማለት ያላቸው ቃል ኪዳን የሚገርም ነው። በጣም በሚገርም ሁኔታ ሐማስም እንደዚህ ነው የሚያደርገው። አዎ አስከሬኑን ፈልጎ ሐማስ ይወስዳል። ሐማስ የሱ የሞቱ ካሉ እና በእስራኤል እጅ ከሆነ ያንን ሬሳ ለመቀበል ሰው ሊይዝባት ይችላል። ኢትስ ሲምፕል እና በዛ ይደበደባል ሐማስ 300 400 ዋና መሪዎቹ ልኮ ይሞታሉ። አይለቅም። ያንን ያዘው አምጡ ይላል። አንዳንድ ነገር ሁለቱም ከመጽሐፍ ቅዱስ ውስጥ ዘለው የወጡ እኮ ነው የሚመስሉት። ምድራዊ ሰው አይመስሉም በእውነት አንዳንዴ ታዲያ እንደዛ ነው የሚያደርጉት። አሁን አንድ የሐማስ አባል እስራኤል ውስጥ ሄዶ ጥቃት ምናምን ሲያደርግ እስራኤል ትገለዋለች አይደለም ወይ ደግሞ ትይዘዋለች እና መልእክት ታስገባዋለች። የሐማስ እስረኛ ያ የተያዘው አንድ ቀን ሐማስ እንደሚያስፈታው ልክ የእስራኤላዊ ወታደር ወይም እስራኤላዊ የትም ቦታ ቢሆን አትተውም አገሪቱ። ይሄን ያውቃል። ለምን ይሄን ያውቃል? የሐማስ እስረኛ ጋር እስር ቤት ውስጥ ሆነው ወታደር አፍነው ለመውሰድ ሙከራ ያደርጋሉ፣ ጠብቀው ማለት ነው። ሳይሳካ ይቀርና የመጡት 20-30 የሐማስ ምርጥ የሚባሉ ተዋጊዎች ያልቃሉ። ሙከራው ግን ይቀጥላል። አንድ ወታደር ለቢያማ ያዙት ማለት አሁን ትልቅ ነገር አለ። እሱን ይዛል የት እንደሚያስቀምጡት አታውቅም። አሁን አይታል ባለፈው እነዚህ 251 እስራኤላውያን አይተዋል ሁኔታውን። ይሄን ወታደር ይዙና በቪዲዮ እያሳዩ ይመታሉ። እስራኤል መረጃ አላት። አንዴ እንትኑ ትመጣለች፣ አንዳንዴ ጎረቤት በር ገብታ ያመልጣታል። ምንም ትበል ቢሞቱ እሱን አይለቁትም። እና እሱን የሚለቁት መቼ ነው? የሚፈልጉትን ሲያገኙ ያንን እስር ቤት የታሰረ የነሱ እንትን እሱ ሲፈታ ብቻ ነው ይላሉ። አየህ በኮሚትመንት አንዱ የሌላውን ጥንካሬ የሱ ድክመት ያደርገዋል። በዚህ የተነሳ ነው ለምሳሌ መጨረሻ ላይ የኦክቶበር 7ቱን ኦፕሬሽን የመራው የሀያ ሲንዋር በተደጋጋሚ የግድያ ወንጀሎች ብዙ ዓመት ተፈርዶበት ነው እስራኤል ወህኒ ቤት የገባው። እስራኤል ወህኒ ቤት ሆኖ ግን በጥራት ዕብራይስጥ ቋንቋን ይማር ነበር። አየህ እስራኤሎችን ያጠና ነበር። ትምህርት ቤት አደረገው። አዎ አሳክመዋለች፣ አድነዋለች። ቋንቋን በሚገባ ተምሯል። ለምንድን ነው ይሄን የሚያደርገው? እሱ እኮ በአንድ ጥይት ሀገሪቱ ውስጥ የሞት ፍርድ ስለሌለ ነው እንጂ እኮ እድሜ ይፍታ እኮ ነው የሱ ነገር። ግን በውስጡ እሱ ምን ያውቃል? አንድ ቀን ወታደር ይዞ አስፈቱታል። ስሙ አሁን ጠፋኝ። ያ ልጅ የእስራኤል ወታደር ስንት ዓመት ይዘውት ያልተደረገ ሙከራ ለመጨረሻ ላይ ኔታንያሁ ናቸው በእስራኤል ውስጥ ረጅም ጊዜ አሉት። 1000 ከምናምን እስረኛ እና እሱን ጨምሮ ለመፍታት ተስማሙ። ለአንድ እስራኤላዊ ወታደር በሕይወት ያለ
ስታየው ከዛ በኋላ ያህያ ሲንዋር ደግሞ ያጠፋውን ጥፋት አስብ። አዎ ግን በዚህ ተወያይተን እናውቃለን። በነገራችን ላይ ተወያይተን መንግስቱ አሰፋ የሚባል ጓደኛ አለኝ፣ ጠበቃ ነው። ብዙ ጊዜ ኮመንት ሴንሱን አደንቃለሁ እና በእንዲህ አይነት ጉዳይ ላይ ኢንተረስት ሰጥቶ የሚጫወት ሰው ስለሆነ ከእሱ ጋር መጫወት እወዳለሁ። እና አንድ ቀን የሚገርም ነገር አለኝ እና which is right የሆነ ስቴጅ ላይ የእስራኤል ፖሊሲ አንድ ጥያቄ ማምጣቱ አይቀርም ይላል። በመካከላቸው ያለው ይህ ኮሚትመንት ወታደሩ ለሐሬጽ እስራኤል ወታደሩ ለሀገረ እስራኤል ያለው ታማኝነት እና ሀገረ እስራኤል ደግሞ ለወታደሩ ያላት ታማኝነት ቃል ኪዳን አንድ ቀን አስቸጋሪ ይሆናል ነው የሚለው። ገብቷል። ሰው እንዴት ይፈታ? ያ የእስራኤል ወታደር ጊላድ ሻሊት ነው የሚባለው ጀስቲስ ሶልጀር በ2011 ነው ይሄ ልውውጥ የተደረገው እና ለዓመታት ይዘውታል። ዜን በቪዲዮ በማል በሚያሳዩበት ጊዜ ከስቶ ልታይ ትችላለህ። ሲናገር በዙሪያው ማን ነው በቃ በጠላት እጅ ነው ያለው። ሁለተኛ ሲስተሙ ዲሞክራቲክ ነው። እኔ ነግሬሃለሁ። የእስራኤል ፕሬስ እኔ ብዙ ፕሬስ አውቃለሁ። የእስራኤል ፕሬስ በጣም አግሬሲቭ ነው። እንደገና ይገርምሃል የዚህ ልጅ ቤተሰቦች ስለሱ እየታገሉ ይሞታሉ እንጂ አንድ ቀን ረፍት አይሰጡም በተለያየ መንገድ እና ይሄ ያለ እና ሀገሪቱ ብዙ ድርድር ታደርጋለች። ያለው መንግስት ዋታሪ ዱሂንግ ስርዓት ተይዞ ነው ይባላል። ብዙ ኦፕሬሽን ያደርጋሉ፣ መረጃ ይሰልላሉ፣ ለማውጣት ይሞክራሉ። እንደዚህ አይነት ሂደት አለ። ይሄ ወታደር ሊፈታ አልቻለም። ጊላድ ሻሊት የተከፈለ መስዋዕትነት ይከፈላል። ሰው መጨረሻ ላይ ኔታንያሁ ወደ 1100 ከምናምን የሚሆን የሐማስን እስረኞች ድርድሩ ላይ መፍታት አለቀም አሉ። ደግሞ አሳዛኙ ነገር እስረኛ በሚል አይደለም የሚያቀርቡልህ። እስረኛ ይሉህና ግን እነከሌ ደግሞ በዋነኝነት መጨመር አለባቸው። ሰው መጨረሻ ላይ መልቀቅ ነበረባቸው። እስራኤል ኔታንያሁ መልቀቅ ነበረባቸው። ያ እስር ቤት ቁጭ ብሎ የዕብራይስጥ ቋንቋ ይሰለጥን የነበረው ራሱን ያስተምር የነበረው ዲሲፕሊን የነበረው ስሙ ጠፋኛል ያህያ ሲንዋር ተፈታ። በኋላ ላይ የኦክቶበር 7 ጥቃትን ያደረሰ እስራኤል ከሆሎኮስት ከጅምላ ፍጅት ከሁለተኛ ዓለም ጦርነት የሳት ምድጃ በኋላ በአንድ ጀንበር 1200 ዜጎቿ የተፈጁት በዚህ ሰውዬ መሪነት ነው። ገብቷል። አሁን እኛ ከቀደም ካልኩ ጓደኛዬ ጋር ውይይት ያደረግነው በጊላድ በሻሊት አፈታት ላይ ነበር። አሁን በወቅቱ በጣም ውዝግብ ነበር። ሀገሪቱ አደገኛ ናቸው ብላ ያዘቻቸው እነ ያህያ ሲንዋር የተፈቱበት ስለነበረ ኮስቱንም ነበረ። ስለዚህ አሁን ምን ነበር እስራኤል ማድረግ የምችለው የሚል ስንነጋገር እሱ ያለኝ well in this case ጊላድ ሻሊት is a soldier ገብቷል። መፍትሄው ከሱ ነበር መምጣት ያለበት አለ። ማን ይሄንን ያለው? ጓደኛ መንግስቱ ነው ያለው። መፍትሄው መምጣት የነበረበት ከሱ ነው አለ። ምክንያቱም ስለሱና በሱ የተነሳ ሀገሪቱን ከፍተኛ ዋጋ የሚያስከፍል ዕዳ ሆኗል እሱ። ይህንን ስለሚያውቅ ሐማስ አሁን ያልኩን በምንም ታምር ለእስራኤል ደህንነት ፍጹም አደጋ የሆኑ ሰዎችን ካለቀቃችሁ እሱን እንገላለን ብሎ እሱን መያዣ ይዟል አሁን ጠላት። ስለዚህ በዚህ ኤክስቼንጅ ውስጥ ሀገሪቱ እንደ ሀገር ትጎዳለች የሚል ነበር ክርክሩ። እስራኤል ተወርታለች። ቆይ ነው ክርክሩ ነው እና መንግስቱ ምን አለ? ያ ውሳኔ የራሱ የጊላድ ሻሊት መሆን ነበረበታል። ቢኮዝ ኢዝ ሶልጀር አለ። አሁን አለ ተይዘህም ተማርከም በጠላት እጅ ብትሆንም ያንተ መውጣት ያንተ ተርፎ ወገኖች ለሀገር መብቃት at one stage ሀገርን እንደ ሀገር ዋጋ የሚያስከፍል ነው። ስለዚህ ውሳኔ እሱ መሆን ነበረበት አለ። እኔ በወቅቱ አልተስማማውም።
ምክንያቱም ተሰምቶኝ መሰለህ አሁን ይሄ ወታደር እስቲ በራሱ ላይ ይወስንና ራሱን ያጥፋ ብለን እናስብ ነው። ራሱን ማጥፋት ሳይሆን አልቀበልም፣ መውጣት አልፈልግም፣ በእኔ የተነሳ ምንም ነገር መደረግ የለበትም የሚል አቋም ሊይዝ ይችላል። ያን አቋም በመውሰዱ ገደሉት ብለን እናስብ። እስራኤል ደግሞ አስከሬኑን ትፈልጋለች ነው። አስከሬኑን ትፈልጋለች። ለእኔ የታየኝ ወደፊት ኮስችን አያመጣም አይደለም ያ ሶልጀር ቢኮዝ ኢሰንሻሊ የዛች ሀገር ወታደር ነውና እና ሀገሩን የሚጠይቀው ዋጋ ሀገሩን ከሱ በላይ የሆነ ዋጋ የሚያስከፍላት። ምክንያቱም ነገም ከነጎዲያም እሷን ሀገር የሚጠብቁት የእሱ ወንድሞች የልጅ ልጆች ስለሆኑ በሚል ነው እኔ ይህን አልተቀበልኩትም። ምክንያቱም ህይወት ነው እና በዘመቻ ላይ በነበረበት ሰዓት ለህይወቱ አልሳሳም። በታዘዘበት ቦታ ተገኝቷል። የጠላትን ጥይት ተጋፍጧል። ለገባ ከሱ የሚፈለገውን ሁሉ አድርጓል። ለህይወቱ የሳሳበት ሁኔታ የለም። ነገር ግን አሁን በጠላት ታክቲኩ ስር ወድቆ እጁ ተይዟል። አየህ፣ አሁን እጁ በተያዘበት ሰዓት ሂዝ ነው ሞሬስ አሁን ምርኮኛ ነው። አሁን ያደርጉትን ሊያደርጉት በሚችሉ ክፎች እጅ ነው ያለው። ገባ? የፈለገው መስዋዕትነት ይጠይቅ፣ ሀገሪቱ መስዋዕት ከፍላ ለሱ መቆም አለባት የሚለው እስከተወሰነ ጊዜ አሁንም የሚሰራ ነው የሚል መስማማት ነው የደረስነው። ኤኒዌይ ምን ልል ነው፣ በተመሳሳይ ሐማሶችም ይህንን ነው የሚያደርጉት ነው። ስለዚህ የኢራን የተጋትሮ ተራዳ በዚህ ደረጃ እየቆረጠ ነው። ሄዝቦላ አሁን አንተ ምን ያደርግላቸዋል? እነሱ ሞቱ እንደሱ አይደለም የሚያዩት እነሱ ሰማዕትነት ነው። ስለዚህ አሁን በጣም አስቸጋሪ ነው። ስለዚህ አሁን የተጋትሮ ተራዳውን ኢራን ምንም አይነት እርዳታ ለማድረግ ሲባል ቶታሊ ይሄ the rise of the Shias የነበረው ነገር እየከሰመ መጣ ማለት ነው። ይህንን እሺ ብለዋል አለ ሚሳኤሉን ለ5 ዓመት የኒውክሌር ህልማቸውን እና የምንድነው ደግሞ የኒውክሌር ዩራኒየም ማበልጸግ እንትኑንም ጊቫፕ አድርጉ። እሱ ብቻ አይደለም፣ በእጃቸው የሚገኘውን 460 ኪሎ ግራም የሆነ 60 በመቶ የበለጸገ ዩራኒየም ቴክኒካሊ ኒውክሌር ማለት ነው። እሱ ሳይንስ ነውና 20 በመቶ ደረጃ የበለጸገ እንደ ነገሩ የሆነ አቶሚክ ቦምብ ነው ማለት ይቻላል። ስለዚህ አሁን እነሱ 30 ከ60 90 ለማድረግ ያለው ሂደት እስከ 60 ለመድረስ ያልነውና ከ60 ወደ 90 ያለው ምንም አይገናኙ ይሏል። ቀላል ያ የውሃ መንገድ ነው። በአንድ ሳምንት ወይም ደግሞ በዛ ከተባለ በሁለት ሳምንት ውስጥ አቶሚክ ቦምብ ይዘዋል። ይቺ ያልኩ እስከ 10 እስከ 11 ቦምብ ታሰራቸዋለች ምን ነው። አየህ አሁን እንግዲህ ኒውክሌር ቦምብ ኖራ ቢሆን ኖሮ የኢራን ቢንጎ በቃ ዩ ዲክሌር አይ አም ኒውክሌር ፓወር እሷን አንድ ቦታ ሞክረ ካፈረዳ በኋላ እንዳትነኩኝ ትላለህ። አበቃ ገብቷል። አሁን ቭላዲሚር ፑቲን እንደሚያደርጉት ማለት ነው። በዚህ በኩል እንግሊዝ ትቆራጠጣለች፣ በዛ በኩል ጀርመን ታጓራለች፣ በዚህ በኩል ፈረንሳይ ትላለች፣ በአሜሪካ ሌላ ነገር ምንም ሊሉ ይችላል። ፑቲን ግን እንዲህ ማድረግ አይቻልም። ለምን? ኒውክሌር አቅፎ ነው ቁጭ ያሉት። ገብቷል። ስለዚህ ይሄንን ነገር እንዳይፈጥሩ ነው። ይሄን ሪያሊቲ ከያዙ ደግሞ እስራኤል በአንገቴ ዙሪያ ተጠመጠመ ያለችው እባብ ብላ የገለጸችው ነገር ሁሌ የዘላለም በቃ ህይወቷ የዘላለም ሊሆን ነው። ምክንያቱም እዚህ ጋር ባለቦምብ አለ ከመርዳት ከማቀበል ወደ ኋላ አይል። ገብቷል። መጨረሻ ማድረግ የምትችለው በኒውክሌር መተላለቅ ይሆናል እንጂ እሱን አስቀምጦ በቃ ረፍት የለም አይደል? ስለዚህ ኔታንያሁ ሲሉ ነበር ምን ጠቅላላ የኔታንያሁ ስልጣን ዘመን ይገለጥ ይባል ምንድነው? ዓለም በአስጠላት ኢራንን ቦምቡን እኔ አስጠላታለሁ የሚል ነበር። አይ ቲንክ አሁን ሰክሰስፉል ይሆን ይመስለኛል። ስለዚህ ኢራኖች እነዚህ ሶስት ነገሮች እንትኑንም ለመስጠት 460 ኪሎ ግራሙንም ለመስጠት ተስማሙ ይላል። ይሄንን ነው ዶናልድ ትራምፕ የተናገሩት። ኢት ኢዝ ምንድነው የሚባለው
ማይታመን እንዴ ነው እኔ ስለ እውነት እንትና እንዲህ አይነትማ ነገር ቢሆን ከጦርነቱ በፊት ሊያደርጉት ይችሉ ነበር። በመንፈሳዊ አይን ነው መዳኘት የሚቻለው እንጂ በዓለማዊ አይን ይህንን መዳኘት እኮ አይቻልም ማለት ነው። በመሞት መክበር፣ በመሞት አሁን እሱ ምዕራፍ አልፈን አሁን ዶናልድ ትራምፕ ቢነግሩን ኢራን ሶስቱን እግሮቿን የኢራን እስላማዊ አብዮት የቆመበትን ሶስቱን እግሮች ሰብራ ለመጣል ተስማማች ነው። ስለዚህ ሶስቱ እግሮች ከሌሉ ደግሞ ምንም ጥያቄ በሌለ ሁኔታ አያቶላ ሮላ ሆሚኒ በ1979 የመሰረቱት እስላማዊ ሪፐብሊክ ኢራን ዘመነ መንግስት አብቅቷል ማለት ነው። ሌላ ምንም ማለት አይደለም። ዶናልድ ትራምፕ አክቹዋሊ የሚያሉት እሱን ነው። የስርዓት ለውጥ መኖሩን የሚያሳይ ነገር እፈልጋለሁ ነው ያሉት። ይሄ ለማመን ያስቸግራል በጣም። ሆኖ ከሆነ ግን አይ ቲንክ በጦርነቱ ላይ አዲስ ነገር የተጨመረው ምንድን ነው? አዲስ ነገር የተጨመረው አንዳንድ ቦታ ላይ ኢራን ብቻ ይላሉ፣ አንዳንድ ቦታ ላይ ደግሞ አሜሪካና ኢራን የሆርሙዝ ሰርጥን የማስተዳደር በቃ ኢትስ ላይክ ምንድነው ስዊስ ካናል የግብፅ እንደሆነ ሁሉ ሆርሙዝ ሰርጥ የኢራን ሆኖ ማስከፈል ልትጀምር ማለት ነው። ገቢ ያስገኝላታል። በዛ በየቀኑ ከመቶ በላይ 120 130 መርከቦች ይተላለፋሉ። በወር ወደ 3000 ከ3000 መርከቦች ላይ በየወሩ እንግዲህ ከእያንዳንዱ ስታደርግ ይሄ ደግሞ በአመት ስትመታው ያቺ አርጃኖ ግብፅ ከስዊስ ምናምን 5 ቢሊዮን 6 ቢሊዮን ምናምን ታገኛለች። ወዶ አይስቋለ። ስለዚህ ማናው ኢራኖች እንዲህ አይነት ነገር ለማድረግ ነው እንግዲህ ሌላ እነሱ ጠየቁ የተባለው በዚህ ውስጥ እንደዚህ ነገሮች ሰጥተው ማለት ነው ካሳ በዚህ በተደረገው ጦርነት በድብደባው ለደረሰባቸው ካሳ እንደገና ደግሞ የእስራኤልና አሜሪካ ከዚህ በኋላ በምንም ሁኔታ ኢራን እንደማያጠቁ ዋስትና መስጠት ናቸው እና እንግዲህ ይሄ ከአሜሪካ በኩል በዶናልድ ትራምፕ መግለጫ ውስጥ የሰማነውና የእስራኤል ሚዲያዎች ከፍተኛ እስራኤላውያን ባለስልጣን ስም እየደበቁ ባሏቸው የተረጋገጠ እውነት ስለመሆኑ የተረጋገጠ ነገር ነው። ይሁንና ማለት እውነት ነው ለማለት ማለት በዚህ በኩል ዶናልድ ትራምፕ ያሉትን በዛ በኩል ትክክል ነው እየተደረገ የሚል ማረጋገጫ ያለው ነው። እስካሁን ድረስ በኢራኖች በኩል ግን አይደለም የስምምነት ተደረሰ የሚል ቀርቶ ቶታሊ ከዶናልድ ትራምፕ ጋር ኢራን አላወራችም የሚል ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። በእርግጥስ በኢራን ውስጥ ትልቅ ለውጥ ተካሂዷል? የመሪ ለውጥ ተከናውኗል? ዶናልድ ትራምፕ እንደሚናገሩት ማለት ነው። ኢራን በፍጹም በዚህ ጉዳይ ላይ አላወራንም እንደምትለው ነው። ጊዜ ለሁሉም መልስ አለው። ይህንን በሂደት እናየዋለን። እኛም እየተከታተልን ይዘን እንቀርባለን። ውድ አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር እየገባችሁ እንደምታዩን እናምናለን። ሼር፣ ላይክ፣ ሰብስክራይብ አያደክምም፣ ዋጋም አያስከፍልም። ነካ ማድረግ ብቻ ነው። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ቅናሹ ሊጠናቀቅ ጥቂት ቤቶችና ጥቂት ቀናቶች ብቻ ቀርተውታል። በመሃል ከተማ ለቡ መብራት ኃይል በ1 ዓመት እንዲሁም በ2 እና በ3 ዓመት የሚረከቧቸውን ዘመናዊ መኖሪያ ቤቶች ላይ እስከ 2 ሚሊዮን ብር እውነተኛ ቅናሽ አድርገን እየጠበቅኑት ነው። በ10% ቅድመ ክፍያ እስከ 25 ዓመት ቀስ ብለው የሚከፍሉት የባንክ አማራጭንም ከ30% ታላቅ ቅናሽ ጋር አመቻችተናል። ምን ይሄ ብቻ! በልዩ ዲዛይን የምናስገነባውን ፔንታውስ ብሎክ ላይም በካሬ እስከ 7000 ብር ቅናሽ አድርገን እርሶን
እየጠበቅን ነው። እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞች ከ27 ካሬ ጀምሮ ከነገበያው ማግኘት ይችላሉ። የዘመናዊ መንደር በውስጡ መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመኪና ማቆሚያ፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። ታዲያ የቅናሽ ወጣው ለጥቂት ቤቶች ብቻ ስለሆነ ከታች ባለው ስልክ ፈጥነው ይደውሉ።